ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ መረጃዎችን ወደ እናንተ ለማቅረብ ተመልሰን መጥተናል። ለቻናላችን አዲስ ስለሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን እንድታደርጉ እንጋብዛለን። የዛሬው መረጃችን መሰረት የሚያደርገው እንግዲህ በውስጥ መስመር ሰሞኑን ስለ አዲስ አበባ ኮንዶሚኒየም ቤቶች እንግዲህ ብዙዎቻችን አንዳንዶቻችሁ ኮሜንት ላይ የመታችሁ ቅድመ ክፍያ ምን ያህል ነው የሚከፈለው፣ አጠቃላይ 20 በ80 እንዲሁም 40 በ60 የቅድመ ክፍያ መጠኑ ምን ያህል ነው፣ አጠቃላይ መቆጠብ ያለብን ምን ያህል ነው የሚለውን በውስጥ መስመር ስትጠይቁን ነበረ። እኛ ዛሬ ደግሞ ወደ እናንተ ይዘን የመጣ ነው አጠቃላይ ዋጋውን ነው። ባለፈው 17 ላይ የቤቶች ልማት ኮርፖሬሽን ወይም የአዲስ አበባ ቤቶች ልማት ጽሕፈት ቤት በካቢኔ ያስወሰነው አዲስ ታሪፍ ወይም አዲስ ዋጋ አስወስኗል። ይሄ ዋጋ በሁለቱም የቤት ሞዳሊቲ 20 በ80 እና 40 በ60 የራሳቸውን ዋጋ ማውጣት ነበረባቸው። ግን አሁን ያደረጉት ሁለቱም በተመሳሳይ ሞዳሊቲ እንዲሰሩ ነው ያደረጓቸው። ልዩነቱ የተወሰኑ ብሮች ነው ሊሆን የቻለው። ምክንያቱም 20 በ80 በጥራት መሰራት አለበት፣ 40 በ60 በጥራት መሰራት አለበት ማለት ነው። ይሄ የሚያሳየው ምንድነው? 20 በ80 10 በ90 በተመሳሳይ ዋጋ ነው። ከዚህ በፊት የደሃ የመካከለኛ ገቢ ያለው ምናምን በሚል የቤቶች ጥራትን በዚያ ልክ ይቀንስ ነበር። ይሄ መሆን የለበትም። ገቢ መጠን መጨመርና መቀነስ የቤቱን ጥራት ቫልዩ ማድረግ የለበትም። ቤቱ በጥራት መስራት አለበት። ሳይዙን ነው በሳይዙ መወሰን ይችላል። ከፍተኛ ወይም 60 ካሬ 80 ካሬ እና 29 ካሬ የሚፈልግ ሰው በአቅሙ ልክ ቤቱን መውሰድ አለበት፣ ቤቱን መረከብ አለበት እንጂ የጥራት ጉድለቶችን ኮምፕሮማይዝ ማድረግ ተገቢ አይደለም በሚል እኩል ዋጋ ነው የወጣላቸው። 20 በ80 እና 10 በ90 ተመሳሳይ ዋጋ ነው የወጣው። በካሬ 39,000 ብር ነው። እንግዲህ አስቡት። ከዚህ በፊት በካሬ የነበረው 4,500 ነበረ፣ በኋላ 5,700 አካባቢ ነበረ። በዚህ ሂሳብ ስሌት ስትሰሩት በጣም ዝቅተኛ ነበረ። እንግዲህ ንጽጽራዊ ነው። የብር ዋጋ የብር ቫልዩስ ምን ነበር በዚያን ጊዜ ልትሉ ትችላላችሁ። ከዛሬ የ14ኛው ዕጣ ሲወጣ በካሬ 5780 አካባቢ ነበረ። ያ ማለት 30 ካሬ የደረሰው ሰው በዚያ ወቅት የቤቱ አጠቃላይ ዋጋ 174,000 ነበር። እንግዲህ አስቡት 174,000 ብር ማለት በጣም ዝቅተኛ ዋጋ የነበረ ነው። ዛሬ ላይ 30 ካሬ የሚደርሰው ሰው በ39,000 ስታባዙት 1.2 ሚሊዮን አካባቢ ዋጋ ወጥቶለታል ማለት ነው። 1.2 ሚሊዮን አካባቢ ስቱዲዮ ባለ 30 ካሬ የሚደርሰው ሰው 1.17 ወይም 1.2 ሚሊዮን ብር ይጠይቀዋል ማለት ነው ከወለድ ውጭ። ይሄንን ቅድመ ክፍያ ምን ያህል ነው ብላችሁ ለጠየቃችሁኝ ቅድመ ክፍያ የዚህ 10% ማለት ነው። የዚህ 10%ቱ ምን ያህል ነው ብላችሁ ራሳችሁን ካልኩሌት ማድረግ ትችላላችሁ። 100 ያተከፍላላችሁ። ምክንያቱም 1.2 ሚሊዮን ነው አጠቃላይ የቤቱ ዋጋ። አሁን በወጣው ዋጋ እንግዲህ ይሻሻላል አይሻሻልም ከዚህ በኋላ ደግሞ ሚላውን ከተማ አስተዳደሩ የሚወስነው ሆኖ ሳለ አሁን በወጣው ዋጋ ግን የአንድ የ30 ካሬ የሆነች የ10 በ90 ኮንዶሚኒየም ሙሉ ዋጋዋ 1.2 ሚሊዮን ነች በከተማ አስተዳደሩ ታሪፍ መሰረት። ለዚህ ቅድመ ክፍያ የምትከፍሉት 120 ሚሊዮን መሆኑን ለመናገር ያህል ነው። ይሄ ለምሳሌ ባለ 1 መኝታ ባለ 2 መኝታ እያለ ይሄዳል። ለምሳሌ ባለ 1 መኝታ ሆኖ 64 ካሬ ቢሆን ባለ 1 መኝታ ሆኖ
4 ካሬ ያ ማለት የ20 የ80 ማለት የ20 80 ማለት ነው። 64 ካሬ ቢሆን ስንት ነው ዋጋው ልትሉ ትችላላችሁ። ይሄም በጣም ሲምፕል ነው። እንግዲህ አንድ ካሬ ባለፈው ቀድም እንደነገርኳችሁ 39000 ነው የተወሰነው። በዚህ መሰረት 64 ካሬ ወይም ባለ አንድ መኝታ የደረሰው ግለሰብ ቤቱን 2.5 ሚሊዮን ነው ሊከፍልበት የሚገባ 2.5 ሚሊዮን 2.5 ሚሊዮን ባለ አንድ መኝታ ወይም 64 ካሬ የሆነችዋ 2.5 ሚሊዮን አካባቢ ነው ዋጋዋ በዚህ አሁን በወጣው ታሪፍ። ይሄ የደረሰው ሰው ወይም የደረሳት ሰው 500,000 ቅድመ ክፍያ ማዘጋጀት አለበት ወይም መቆጠብ አለበት ማለት ነው። በዚህ ልክ መምጣት አለበት። በእርግጥ ከተማ አስተዳደሩ አሁን ላይ 500,000 አካውንታችሁ ላይ መኖር አለበት አላለም። ከዚህ በፊት በነበረው ቀመር መሰረት መቆጠብ አለባችሁ ነው። ከዚህ በፊት በነበረው ያ ማለት 460 ብር በወር መቆጠብ ከነበረባችሁ እሱን እስካሁን በቆየበት አመታት እሱን ሙሉ በሙሉ መቆጠብ መቻል አለባችሁ ነው። ኦልሞስት 10 አመት አልፎታል። ስለዚህ በሱ ልክ መቆጠብ ነው። ቅድመ ክፍያ ግን መሟላት አለበት የሚለው እስከ 500,000 መሆን አለበት ማለት ነው። የ40 60 ተመሳሳይ ነው። ልዩነቱ የዋጋ ነው። 40 60 ላይ 42,000 ነው። ያ ማለት አንድ ካሬ እስከ 42,000 መንግስት ቫልዩ አድርጎታል ማለት ነው፣ ወይም ዋጋ ወጥቶለታል። በቀላሉ 64 ካሬ የደረሰው ሰው ምን ያህል ቤቱን 2.7 ሚሊዮን አካባቢ ነው የሚሆነው። 2.7 ሚሊዮን አካባቢ ነው የሚሆነው። እንግዲህ ይሄ 40 በ60 ነው። 40 በ60 64 ካሬ ሜትር የደረሰው ሰው ባለ አንድ መኝታ ልትሆን ትችላለች፣ ባለ ሁለት እንደ ምሳሌ ነው የምነግራችሁ። 2.7 ሚሊዮን ብር ቤቱ ቫልዩ ያደርጋል ወይም ቤቱን በዚህ ዋጋ ይገዛዋል ማለት ነው። ወይም እጣው ሲደርሰው መክፈል ይችላል ማለት ነው። ይሄ ማለት ወለዱን አያካትትም። ወለዱ በሂደት አብሮ የሚቆይ ነው። የዚህን 40% ወይም ቅድመ ክፍያ ስንት ነው መክፈል ያለበት ካላችሁኝ 1.1 ሚሊዮን ነው ቅድመ ክፍያ መክፈል ያለበት። ይሄ ሰው 1.1 ሚሊዮን ቅድመ ክፍያ ማዘጋጀት ይጠበቅበታል ማለት ነው። በዚህ ልክ መዘጋጀት ያስፈልጋል ማለት ነው። ይሄ ማለት ግን ቅድም እንደነገርኳችሁ መጀመሪያ የቁጠባ ሂደት የተጀመረበት በወር ለ40 በ60 1200 800 ብር 600 ብር የሚሉ ከባለ አንድ መኝታ ጀምሮ ክፍያዎች ነበሩ። እነሱ በዚህ አመታት ውስጥ ተሰልተው ያልተቋረጡ መሆናቸው መረጋገጥ አለበት እንጂ 1.2 ሚሊዮን ወይም 1.1 ሚሊዮን የቅድመ ክፍያውን አሁን በአዲስ ዋጋ የተሰላውን የቅድመ ክፍያ አሁን መክፈል አለባችሁ ማለት አይደለም። ቤቱ ሲደርሳችሁ ነው ያንን የምትከፍሉት። መቆጠብ ግን ያለባችሁ ለምሳሌ ባለ አንድ መኝታ 600 ብር በወር ከሆነ 10 አመት ላይ መቆጠብ የሚገባችሁ ቁጠባ አለ። ለምሳሌ ባለ አንድ መኝታ 40 በ60 600 ብር 600 ብር ነበረ። 600 ብር እንግዲህ በአመት 7200 ብር ትቆጥቡ ነበር ማለት ነው። አሁን እንግዲህ ኦልሞስት 2005 ላይ ነው ይሄ ማሻሻያ የመጣው። አሁን 13 አመት ሆኖታል። ይሄንን በ13 ስታባዙት ኦልሞስት 94,000 ብር መቆጠብ አለበት ማለት ነው። ይሄ ሰው ባለ 3 መኝታ ተመዝግቦ የነበረ ሰው 800 ብር ይቆጥብ ነበረ። ይሄ ማለት በአመት ወደ 9600 ብር ይቆጥባል። ሲባዛ በ13 አመት እስካሁን የቆጠባችሁት 124800 ብር መቆጠብ አለባችሁ። ማቋረጥ የለባችሁ ማለት ይሄንን ብር መክፈል አለባችሁ ማለት ነው። እስካሁን ይሄን ብር ካልከፈላችሁ እጣው ውስጥ አትገቡም ነው። ቅድም የነገርኳችሁ ግን እጣው ውስጥ ከገባችሁ ከደረሳችሁ በኋላ ቅድመ ክፍያ ስትከፍሉ ግን በአዲስ ዋጋ መክፈል አለባችሁ የሚለውን እንድትገነዘቡትም ጭምር ነው ሐሳብ ያቀረብን። ከዚህ በፊት ለምሳሌ ባለ አንድ መኝታ 196 ብር ነበር የምትቆጥቡት። እንደ ምሳሌ ነው የምነግራችሁ። ይሄ 2005 ላይ ሪቫይስ ተደርጎ ክፍያ ሲጀመር 196 ብር ነበረ። ይሄ ማለት በአመት 2352 ብር መቆጠብ ነበረባችሁ ማለት ነው።
በ12 ዓመት በ13 ዓመት ማለት ነው 30576 ብር ባለ አንድ መኝታ ቤት የተመዘገበ 30576 ብር እስካሁኗ ጊዜ መቆጠብ አለበት። ይሄንን ከቆጠበ አላቋረጠም ማለት ነው። የሰው ዕጣ ይገባል እንደማለት ነው። ዕጣ ይገባል ማለት ነው። ስለዚህ በዚህ ልክ ሂሳቡን መስራት ይቻላል ማለት ነው። ለምሳሌ ባለ ሁለት መኝታ 400 ብር ነበረ። 400 በአመት 4800 ብር ማለት ነው። ይሄ ሰው እስካሁን መቆጠብ ያለበት 62000 ብር አካባቢ ነው። ይሄ መቆጠብ ያለበት ነው። 62000 ብር ቆጥቦ የተገኘ ሰው የዕጣውን ሪኳየርመንት ያሟላል ማለት ነው። ዕጣ ውስጥ መግባት ይችላል። ስለዚህ በዚህ ልክ መዘጋጀት እንዳለብን እንግዲህ የቤቶች ልማት አስተዳደር ሰሞኑን ያው ሚዲያው ይሄ ስለሆነ ነው። ሰሞኑን የቤቶች ልማት ከሸገር ኤፍኤም ጋር ምን እንጠይቅለው የሚል ፕሮግራም ላይ ብዙዎች ጥያቄ ሲጠይቁ ነበረ። ቅድሚያ 100% ዘግተናል፣ የዘጋን ቅድሚያ አይሰጠንም ወይ ወዘተ ጥያቄዎች ነበሩ። እሱ እንደማይቻል እዚህ ሪኳየርመንት ላይ ወይም እስካሁን መቆጠብ የነበረባቸውን ቁጠባ በውል በገቡት መሰረት ሙሉ የቆጠቡ ሰዎች እኩል እድል ነው የሚኖራቸው እንጂ 100% ስለቆጠበ ስላልቆጠበ እንዳልሆነ ተናግረው ነበረ። ዛሬ ደግሞ እኔ ነገ ያቀረብኩላችሁ በአዲሱ ዋጋ ወጥቷል። አዎ እንግዲህ እንደነገርኳችሁ የ20/80 እና 40/60 ዋጋቸው ማሻሻያ ተደርጎበት 20/80 39000 40/60 42000 በካሬ ሆኗል ማለት ነው። ቻናላችን ቤተሰቦች እንግዲህ ዛሬ በተከታታይ ስለ ኮንዶሚኒየም ቤቶች የቀጣይ ዕጣ ፈንታ ምን ይመስላል በሚል ተከታታይ ዘገባዎችን ሰርተን ነበረ። በዚህ መሰረት